ወደ ንግድና ምጣኔ ሀብት መረጃዎች እናልፋለን። የተከበራችሁ ተመልካቾቻችን መረጃዎችንም ወደ እናንተ ልታደርስ ባልደረባዬ ቤተልሔም ገበየው እዚህ ነገ ነው የምትገኘው። ቤቲ እንኳን ደህና መጣሽ። እንኳን ደህና ቆየኝ በፍቃዱ። መልካም ጊዜ። አመሰግናለሁ። እንደምናችኋል ተመልካቾቻችን ከእኩለ ቀን የቢዝነስ ዘገባዎቻችን ጋር አብራችሁን ቆዩ። የገቢዎች ሚኒስቴርና ኢትዮ ቴሌኮም የፌደራል ግብር ከፋዮች ግብራቸውን በቴሌብር እንዲከፍሉ የሚያስችል ስምምነት ተፈራርመዋል። ስምምነቱን የተፈራረሙት የገቢዎች ሚኒስቴር ወይዘሮ አይናለም ንጉሴና የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ ናቸው። የገቢዎች ሚኒስቴር ወይዘሮ አይናለም ንጉሴ ገቢዎች ሚኒስቴር አገልግሎት አሰጣጡን ለግብር ከፋዮች የተመቸና ቀልጣፋ ለማድረግ የተለያዩ በቴክኖሎጂ የተደገፉ ስራዎችን ሲሰራ ቆይቷል፣ እየሰራም ይገኛል ብለዋል። አሁንም ለግብር ከፋዮች የተመቸ አገልግሎት ለመስጠት ቴሌብርን እንደ አንድ የክፍያ አማራጭ አቅርበናል ብለዋል። በበጀት አመቱም ሊሰበስብ ከታቀደው 450 ቢሊዮን ብር ውስጥ 70 ቢሊዮን የሚሆነውን በቴሌብር ለመሰብሰብ የታቀደ መሆኑን ያሳወቁት ሚኒስትሯ ግብር ከፋዮች ውድ ጊዜያቸውና ገንዘባቸውን በሚቆጥብላቸው በዚህ አሰራር ተጠቅመው ግብራቸውን በመክፈል የጋራ የሆነ ውጤት ለማምጣት መስራት አለብን ብለዋል። የኢትዮ ቴሌኮም ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ በበኩላቸው ኢትዮ ቴሌኮም ከ70 ሚሊዮን በላይ ተጠቃሚ ወይም ደንበኞች ያሉት በመሆኑ አገልግሎቱን ለብዙሃን ግብር ከፋዮች ተደራሽ ለማድረግ የተመቸ ነው ብለዋል። በተጨማሪም የተዘጋጀው ግብር መክፈያ መተግበሪያ ዘመናዊ ስማርት ስልኮችን ብቻ ሳይሆን ዘመናዊ ባልሆኑ ቀፎችን በመጠቀም ሊከፈልበት የሚችል 24 ሰዓት ግብርን ለመክፈል የሚያስችል ስርዓት በመዘርጋቱ ግብርን ቀላል፣ ፈጣንና ምቹ በሆነ መንገድ እንዲከፍሉ ያስችላቸዋል ሲሉ መግለጻቸውን ከገቢዎች ሚኒስቴር ድረገጽ ያገኘው መረጃ ገልጿል። ባለፉት 6 ወራት ከ13 ቢሊዮን ብር በላይ ትርፍ ማግኘቱን የኢትዮጵያ ንግድ ባንክ አስታወቀ። ባንኩ የሀገሪቱን የፋይናንስ ዘርፍ ለማሳደግና የክፍያ ስርዓቱን ለማዘመን የሚረዱ የተለያዩ አሰራሮችን ነድፎ እየሰራ መሆኑን ገልጿል። ማርታ ጌታቸው ተጨማሪ አላት። የኢትዮጵያ ንግድ ባንክ በበጀት አመቱ የ6 ወር የስራ አፈጻጸም በተመለከተ ጋዜጣዊ መግለጫ የሰጡት የባንኩ ፕሬዝዳንት አቶ አቤሳኖ ባንኩ ባለፉት 6 ወራት ከ13 ቢሊዮን ብር በላይ ትርፍ ማግኘቱን አረጋግጧል። የባንኩ አጠቃላይ ተቀማጭ ሂሳብ አምና በተመሳሳይ ወቅት ከነበረበት 890.1 ቢሊዮን ብር ወደ 978.8 ቢሊዮን ብር አድርሷል። አጠቃላይ ሀብቱን ወደ 1.2 ትሪሊዮን ያሳደገው የኢትዮጵያ ንግድ ባንክ ካፒታሉንም ከ60 ቢሊዮን በላይ ማድረሱን ፕሬዝዳንቱ ገልጸዋል። ቁጠባ አሰባሰብ ላይ ከፍተኛ አፈጻጸም ነበረ። ከእቅዳችንም በ14% ብልጫ ያሳየው ወቅት የነበረው ይሄ ሆኖ እንግዲህ የባንካችን አጠቃላይ ዲፖዚት 978.8 ቢሊዮን ደርሷል። ወደ 979 ቢሊዮን ማለት ይችላል። ባጭሩ እንግዲህ በቅርቡ ትሪሊዮንን ለመሸጋገር በቁጠባ አፋፉ ላይ ደርሰናል ማለት ነው። ምናልባት በአንድና 2 ሳምንት ጊዜ ውስጥ ትሪሊዮን ማለፋችንን እናበስራለን። በግሉ ዘርፍና በመንግስት ለሚካሄደው የልማት ፕሮጀክቶች በባንኩ ከቀረበ ብድር ውስጥ በሁለተኛው ሩብ ዓመት 55.8 ቢሊዮን ብር የብድር ተመላሽ መሰብሰብ መቻሉ ተጠቅሷል። ከተለያዩ ምንጮች 1.7 ቢሊዮን የአሜሪካ ዶላር ግኝት መመዝገቡን የገለጹት አቶ አቤሳኖ ለተለያዩ ዓለም አቀፍ ግብይቶች 3.9 ቢሊዮን ተከፍሏል ብለዋል። ባንካችን ወደ 4 ቢሊዮን ክፍያ ፈጽሟል። በግማሽ ዓመት ውስጥ በውጭ ምንዛሪ ለነዳጅ፣ ለማዳበሪያ፣ ለመድኃኒት፣ ሌሎች በጣም ወሳኝ የሆኑ አገራዊ ክፍያዎች። በዚህ ውስጥ እንግዲህ የፕራይቬቱ ድርሻ ከአምና ዘንድሮ ትንሽ ቀንሶ ይታያል። የመንግስት ክፍያዎች በተለይ ለሀገር የሚደረጉ ክፍያዎች ስለበዙ ነው። በተለይ የማዳበሪያ ዋጋ መጨመር፣ የነዳጅ ዋጋ መጨመር እነኚህ የፕራይቬቱን ለግል የምንሰጠውን ትንሽ እየተሻማብን ያለ ነገር ይታያል። በባንኩ የዲጂታል አማራጮች ከብር 1.3 ትሪሊዮን በላይ ክፍያዎች ተፈጽመዋል። ለዚህ ደግሞ ሞባይል ባንኪንጉ ትልቅ ድርሻ ነበረው። ባንኩ ከተደራሽነት አንጻር 55 አዳዲስ ባንኮችን የከፈተ ሲሆን 16ቱ የሲቢኢ ኑር ወይም ከወለድ ነፃ አገልግሎት ሰጪ ሲሆኑ በአጠቃላይ ቅርንጫፉን ወደ 1879 ማድረሱንም ነው የገለጹት። 99 አዳዲስ ኤቲኤሞች ወደ ስራ ያስገባው ባንኩ አጠቃላይ የኤቲኤሞችንም ቁጥር 3120 አድርሷል። ሲቢኢ ኑር ብቻ የሚሰሩ ዴዲኬትድ ቅርንጫፎች 130 ደርሰዋል። እንግዲህ የባንካችን ኢንተረስት ባንኪንግ ዘርፍ ብቻውን ሌላ ባንክ ነው ማለት ነው። ኢንተረስት ፍሪ ባንኪንግ ብቻ የሚሰጡ ቅርንጫፎች 130 ደርሰዋል። በዚህ ግማሽ ዓመት 16ን ጨምሮ
አጠቃላይ በባንካችን ውስጥ ዊንዶ ውስጥም አገልግሎት የሚሰጡ አሉ። በነባር የኮንቬንሽናል ባንክ ቅርንጫፎች ውስጥ የተከፈቱ ሲቢኖር 1815 ገደማ ደርሷልና ከፍተኛ የኢንተረስት ፍሪ ባንኪንግ ብራንች ኔትወርክም አለ። ባንኩ የሀገሪቱን የፋይናንስ ዘርፍ ማሳደግና የክፍያ ስርዓቱን ለማዘመን የሚረዱ የተለያዩ እቅዶችን እንዲሁም ፕሮጀክቶችን በመንደፍ እየሰራ ያለውን ስራ የሚበረታታ መሆኑን የተናገሩት አቶ አቤሳኖ በባንክ ኢንዱስትሪ ውስጥ ለሚኖረው ብርቱ ፉክክር ባንኩ ዝግጁ መሆኑንም ነው የገለጹት። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት በሁሉም ባንኮች የተለያዩ ሀገራትን ገንዘብ እያገበያየ ይገኛል። በተመሳሳይም ባንኩ የዛሬ ዕለትን የወርቅ ግብይት መረጃም አድርሶናል። ዝርዝር መረጃውን አብረን እንከታተል። ወደ ውጪ የቢዝነስ ዘገባችን አለፍን። ደቡብ አፍሪካ ለወራት የቆየ የኃይል መቋረጥ ገጥሟታል። በኃይል መቆራረጡ ምክንያት ብዙዎች ፊታቸውን ወደ ፀሐይ ኤሌክትሪክ ማመንጫዎች አዙረዋል። የሀገሪቱ መንግስትም የኃይል አቅርቦትን ለማሻሻል ከድርጅቶችና ከግለሰቦች ታዳሽ የኃይል አቅርቦትን ለመግዛት አቅዷል። ዘገባው የሲጂቲኤን ነው። አረጋዊን ታደሰ እንደሚከተለው ታቀርባለች። የደቡብ አፍሪካ መንግስት የሆነው ኢስኮም የኃይል ማመንጫ ድርጅት ከህዝቡ ፍላጎት ጋር እኩል መራመድ ተስኖት በሀገሪቱ የከፋ የኃይል መቆራረጥ እንዲፈጠር ምክንያት ሆኗል። የኃይል ጣቢያ ማመንጫዎቹ ማርጀት እንዲሁም ለአመታት በድርጅቱ ሲፈጸም የቆየው ሙስና ለድርጅቱ ውድቀት ምክንያት መሆኑ እየተጠቀሰ ነው። በትንሹ በቀን 2 ሰዓት ከፍ ሲል ደግሞ 12 ሰዓት በደቡብ አፍሪካ የኃይል መቆራረጥ እየገጠመ ይገኛል። ይህ ለወራት የቆየው የኃይል መቆራረጥ በአነስተኛ ንግድ ላይ የተሰማሩትን ውድ ለሆኑ ጄኔሬተሮች በመዳረግ ለከፍተኛ ኪሳራ እንዲጋለጡ አድርጓል። በሀገሪቱም በመቶዎች የሚቆጠሩ ተቃዋሚዎች የሀገሪቱን ምጣኔ ሀብት ያሽመደመደ የሚገኘውን የኤሌክትሪክ ኃይል መቆራረጥ ተቃውሞ አደባባይ ወጥተዋል። የመኪና አደጋ፣ የስርቆት መበራከት፣ የሚበላሹ ምግቦች፣ የከሰሩ ንግዶችና የውሃ እጥረት በኃይል መቆራረጡ ምክንያት በደቡብ አፍሪካ ከሚስተዋሉ ችግሮች ውስጥ ተጠቃሽ ናቸው። በደቡብ አፍሪካ ያለው የኃይል መቆራረጥ የንግድ ድርጅቶችና ግለሰቦች ፊታቸውን በፀሐይ ወደሚሰራው የኃይል አማራጭ እንዲያዞሩ አስገድዷል። ይህ አሁን ላይ ህብረተሰቡ መዋለ ንዋዩን እያፈሰሰበት የሚገኘው የኃይል አማራጭ ታዲያ በቅርቡ ዋጋ መክፈል ይጀምራል። የደቡብ አፍሪካ መንግስት ከድርጅቶችና ከግለሰቦች የታዳሽ ኃይል አቅርቦትን መግዛት እንደሚጀምር አመላክቷል። ከመጠን በላይ የኃይል አቅርቦት ካላቸው የንግድ ድርጅቶችና ነዋሪዎች የኃይል አቅርቦቶችን የምንገዛ ይሆናል። ይህ እኛ በቂ የኃይል አቅርቦቶችን እንድናሰባስብ ይረዳናል። በምንፈጽመው ግብይት ቀጥታ ገንዘብ እንከፍላለን። በሀገሪቱ ያለው የኤሌክትሪክ ዋጋ ውድነት ብዙዎች አረንጓዴውን አማራጭ እንዲጠቀሙበት እያደረገ ነው። የፀሐይ ኤሌክትሪክ ማመንጫ መሳሪያዎች ርካሽ ባይሆኑም ግን ሸማቾች ለረጅም ጊዜ የሚያገኙትን ጥቅም በማሰብ ቆጥበው ያስቀመጡትን ገንዘብ ሶላር ማሽኖች ላይ እያዋሉ ይገኛሉ። ደንበኞቻችን በዚህ ተጠቃሚ እንደሆኑ እየነገሩን ነው። የሶላር ጥቅም የኤሌክትሪክ አቅርቦት እንዲኖር ያደርጋል። አሁን ላይ ደግሞ መንግስት ባለው መሰረት ሰዎች የሰበሰቡትን የኃይል አቅርቦት ወደ ገንዘብ እንዲቀይሩ ይረዳል። ከመጪው ሰኔ 2023 ጀምሮ ደቡብ አፍሪካ ለመሸጥ ፈቃደኛ ከሆኑ ግለሰቦች ታዳሽ ኃይልን በክፍያ የምትገዛ መሆኑን ሲጂቲኤን አፍሪካ በዘገባው አመላክቷል። በፍቃዱ ለኩለ ቀን ያስኳቸው የቢዝነስ መረጃዎችን ጨርሻለሁ። መልካም ቀን። በተለይ መልካም ቀን። አመሰግናለሁ።